ይህ የምትመለከቱት ቪዲዮ የሞተን ሰው ለመቅበር እንዳይመስላችሁ ይልቁኑ በስህተት ተቀብሮ 11 ቀን ያለፈውን በህይወት ያለን ሰው ለማትረፍ የሚደረግ ሩጫ እንጂ። ሰላም ወደ ሽሜካስ ዩቲዩብ ቻናል ተመልካቾች እንደምን ቆያችሁ? ዛሬም እንደተለመደው እውነትነቱን እንኳን ለማመን የሚከብድ በአንድ ታሪክ ወደ እናንተ መጥቻለሁ። በዚህ ቻናል ከሌላ ከማንም ያልሰማችኋቸውን አሳዛኝና አስገራሚ እንዲሁም ልብ አንጠልጣይ ታሪኮችን ይዤ ወደ እናንተ የምቀርብ ሲሆን ለዚህ ቻናል አዲስ ከሆናችሁ ላይክና ሰብስክራይብ በማድረግ ቤተሰብ በመሆን ይህንን ቪዲዮ ይጀምሩ። እንደ አውሮፓውያኖቹ አቆጣጠር በ2018 በሀገረ ብራዚል አንድ ፖስት በፊት ሽፋኑ ይዞት የወጣው ዜና ለማመን የሚከብድ ነበር። አንዲት እንስት በስህተት በህይወት ተቀበረች የሚል ነበር። ባለታሪካችን ሮሳንጄላ አልሜዳ ዶስ ሳንቶስ ትባላለች። የ37 ዓመት እንስት ናት። በሰሜናዊ ብራዚል በባሂያ የምትኖር ስትሆን በሚጥል በሽታ መሰቃየት የጀመረችው ገና በ7 ዓመቷ ነበር። ከዚህ ህመም ጋር መጋፈጥ ከጀመረች 30 ዓመታት አልፏታል። ሮሳንጄላ ባለትዳር ስትሆን ልጅ አልነበራትም። በተደጋጋሚ የሚጥላት ይህ ህመም ራሷን ትስትና ከደቂቃዎች በኋላ ደህና ትሆናለች። የሰቆቃው መጀመሪያ የሆነ ቀን ላይ ግን ራሷን ስታ ከወደቀችበት መንቃትና መመለሱ ይከብዳታል። በአቅራቢያቸው ወደሚገኘው ወደ ዶኦስቴ ሆስፒታል ይዘዋት ያቀናሉ። በዚያም ለአንድ ሳምንት ያክል በህክምና ስትታገስ ትቆያለች። ሁለት ከባባድ የሚባሉ ሴፕቲክ ሾክ ውስጥ ገብታ የነበረችው ሚስ ሳንቶስ በመጨረሻም ጃንዋሪ 28 ላይ ህይወቷ እንዳለፈ ዶክተሩ ለቤተሰቦቿ ያረዳል። በነጋታውም ቤተሰቦቿ የሽኝት ፕሮግራም ያዘጋጁና የሚስ ሳንቶስን አስክሬን አፈር አልብሰውና መልካም ረፍትን ተመኝተው ወደ ቤታቸው ይመለሳሉ። ታሪኩ በዚህም ያበቃ ከመሰላችሁ ተሳስታችኋል። ገና መጀመሩ እንጂ። በሳንሆራ ሳንታ የመቃብር ስፍራ የሚኖሩ የአካባቢው ነዋሪዎች በተከታታይ ከመቃብር ስፍራ የሚወጣ ጩኸት መስማት ከጀመሩ ሰንበትበት ብለዋል። አስፈሪ ጩኸት፣ ያውም የሴት። ነገር ግን ነገሩን ከቁብ የቆጠረው አልነበረም። ቀኑ መቁጠሩን ጀምሯል። አልፎ አልፎ የሚሰማውም ጩኸት ከመቃብር ስፍራ መሰማቱን ቀጥሏል። ቀኖቹ እየገፉ ሲሄዱ ግን የጩኸቱ ድምፅ መሰማት እያቆመ መጥቷል። 9፣ 10። በ11ኛው ቀን በመቃብር ስፍራ የምትንቀሳቀስ አንዲት ሴት በድንገት አካባቢውን በጩኸት አቀለጠችው። ጩኸቷን የሰሙ የአካባቢው ነዋሪዎች ተሰበሰቡ። እሷም እየተርበተበተች እዚህ መቃብር ውስጥ በህይወት ያለ ሰው አለ መሰለኝ፣ እርጅኝ እርጅኝ የሚል ድምፅ ሰምቻለሁ፣ እባካችሁ አድኗት እባካችሁ የተናገረችው ቃላት። ባለፉት ቀናት ከመቃብር የሚወጣው ጩኸት ለካ የመናፍስት አሊያም የአጋንንት ወይም ሰውን ለማስፈራራት የሚጮህ የተንኮለኛ ሰው ጩኸት አልነበረም። ይልቁኑ በህይወት እያለች የተቀበረች የአንዲት ሴት እስትንፋስ እንጂ። በአካባቢው የነበሩ ሰዎች አቅማቸው በፈቀደው ሁሉ የመቃብሩን ኮንክሪት ለመስበር እየታገሉ ነው። ወሬውንም የሰሙ የሳንቶስ ቤተሰቦች ወደ መቃብር ስፍራ እንደ እብድ እየከነፉ ነው። በመጨረሻም ኮንክሪቱን ሰበሩ። ሳጥኑን ጎትተው አወጡና ከፈቱ። ከሰዎቹ መካከል አንደኛው በቀጥታ የሳንቶስን እግር ይነካዋል። እውነት ነው፣ እግሯ ሙቅ ነው። ከጎናቸው ያለ ሌላኛው ወጣት አምቡላንስ አምቡላንስ እያለ ሲጮህ ይደመጣል። ይህ ልብ ሰቃይ ትዕይንትን ለማየት በቦታው ከ500 በላይ ሰዎች ተሰብስበዋል። የዓለምን ሁሉ ቀልብ የያዘው ታዲያ ይህ ቪዲዮ ነበር። ይህች ምስኪን ሴት ራሷን ከሳተችበት አይኖቿን ስትገልጥ የተቀበላት ድቅድቅ ጨለማ ነው። ለመነሳት ስትሞክር ግንባሯን አንድ ነገር ይመታታል። ለመገላበጥም ስትሞክር የሳጥኑ ሁለት ጎኖች እንድትንቀሳቀስ አይፈቅዱላትም። ምን እየሆነ እንዳለ ለተወሰኑ ደቂቃዎች ግራ ይገባታል። መጀመሪያ ላይ ምናልባት ቀልድም አሊያም ህልምና ቅዠትም ሊመስላት ይችላል። ጨለማ፣ ቅዝቃዜና ጸጥታ በዙሪያዋ በርትቷል። በኋላም መቃብር ውስጥ እንዳለች ትረዳለች። ትጣራለች፣ የሚሰማት የለም። ትጮሃለች፣ አሁንም ዝም። ደቂቃዎች፣ ሰዓታት፣ ቀናት እየነጎዱ ነው። ፍርሃት፣ ተስፋ መቁረጥ፣ ተስፋ ማድረግ በውስጧ የሚፈጠሩ ስሜቶች ናቸው። ብቻ በእሷ ቦታ ሆኜ ሳስብ ወደ አእምሮዬ የመጣው ነገር ነው።
ነፍስ የማትረፉ መጨረሻ። ሁሉም ሰው ተረባርቦ ሳንቶስን ከመቃብሩ ውስጥ አወጧት። የሕክምና ባለሙያዎችም በቦታው ደረሱ። የዚችን አሳዛኝ ሴት መጨረሻ ለማየትና በህይወት መትረፏን ለመስማት ጓጉተዋል። ሳንቶስ ከ11 ቀን ትግል በኋላ በመጨረሻዎቹ ደቂቃዎች ግን እጅ ሰጠች። ሲያወጧት እስትንፋስ አልነበራትም። ይህችን ዓለም ላትመለስ ተሰናበተች። ፖሊስ የሳንቶስን አስክሬን ወስዶ አስመረመረ። ዶክተሮች የሰጡት መልስ ግን ህዝቡን ያስከፋ ነበር። ዶክተሮቹ እንደሚሉት ከሆነ ሳንቶስ በህይወት መኖሯን የሚያረጋግጥ ምንም መረጃ የለም አሉ። ታዲያ የሰው አስክሬን እንዴት 11 ቀን ሳይበሰብስ ይቆያል ተብሎ ለተጠየቀው ጥያቄም ሚስ ሳንቶስ ተወስደው የነበረው አንቲባዮቲክስ ኮምፖዚሽን ፕሮሰሱን እንዳዘገየው አስረዱ። ሌላኛው መልሳቸው ደግሞ አንድ ሰው እንዲህ ባለ ሁኔታ 11 ቀን መቆየት ይቅርና አንድ ቀን እንኳን የማይታሰብ ነው ተብሎ ተናገሩ። እንደ ሳንቶስ ቤተሰብ አነጋገር ግን ሳጥኑን ሲከፍቱ በተቀበረችበት ሁኔታ አላገኟትም። ጥፍሮቿ ተሰባብረዋል። የሳጥኑ ክዳን ላይ የጣቶች ምልክቶች አሉ። ግንባሯና እጇ ደምቷል፣ ቆስሏል። ሰውነቷም የተወሰነ አቅጣጫ ዞሯል። ይህ ለመውጣት ስታደርግ በነበረው ትግል ላይ እንደተፈጠረም ይናገራሉ። ሰዎችን ለእርዳታ የጠራችው ሴትም በአጋጣሚ ከመቃብሩ ውስጥ የእርዳታ ድምፅ ተሰማኝ። መጀመሪያ ልጆች አውቀው እየቀለዱብኝ መስሎኝ ነበር። ቀጥሎም የሚያቃስት ድምፅ ሰማው። 2 ጊዜ ካቃሰተች በኋላ ዝም አለች ትላለች። ሌላኛው በቦታው ከነበሩ አብዛኞቹ እግሯን እንደነኩና ሙቅ እንደነበር ተናግረዋል። ሳንቶስ በህይወት ነበረች ወይስ ዶክተሮቹ እንደሚሉት ከመጀመሪያ ሞታ ነበር? አሊያም ሊፈጠር የሚችለውን አመጽና ተቃውሞ ለመቀነስና ለማርገብ ታስበው ዶክተሮቹ ዋሹ? እንጃ። ብቻ እውነቱ ከሳንቶስ ጋር አብሮ ለሁለተኛ ጊዜ ተቀብሯል። የእናንተስ ሐሳብ ምንድነው? በኮሜንት አሳውቁኝ። ታዲያ ሳንቶስ ከተቀበረ በነጋታው ጀምሮ በዛ የመቃብር ስፍራ ድምጾች ይሰማሉ። አሁን ግን የሚስ ሳንቶስ ሳይሆን የእሷን መሞት የተጠራጠሩ ወዳጅ ቤተሰቦቿ እንጂ። ይህንን ቪዲዮ ከወደዳችሁት ላይክና ሰብስክራይብ በማድረግ አበረታቱኝ። እንዲሁም እንዲህ አይነት ታሪክ ለሚመቻቸው ወዳጆቻችሁ ሼር አድርጉ። እወዳችኋለሁ።